ምንድነው ምንጫቸው በኢትዮጵያስ የተጻፈ ስለነዚህ ዶክመንት አለ ያገኙትን ሁሉ የሚበሉ ፍጡራን ናቸው ነው የሚለው እግዚአብሔር ሰውሯቸዋል እነዚህ ፍጡራን የሚወጡበት ጊዜ አለ ሲወጡ ደግሞ ይላል እሳትም ሆነ ብረትን የሚፈሩት ነገር የለም እነዚህን ፍጡራን በምንድነው መቆጣጠር የሚቻለው እነዚህ ፍጡራን የዜማ መሳሪያ ነው የሚፈሩት ይላል ፍሪኩዌንሲ ይፈራሉ ድምጽ ይፈራሉ እግዚአብሔር በሰሜን አቅጣጫ ነው የዘጋባቸው ነው የሚለው ምንም ነገር በኮሽታ በሌለበት ሰዓት ነው በድንገት የሰሜኑ በሮች ይከፈታሉ እነዚህ ጭፍሮች ይወጣሉ ወደ ምድር ከአንድ ሳምንት በኋላ ኢዮጴ የሚባል ሜዳ ላይ ነው የነሱ የመጨረሻ ጥፋታቸው የሚሆነው አይኖቻቸው በሰው ክንድ 3 ክንድ ናቸው ሆት ዛሬ የምናየው ደግሞ በኢትዮጵያ ጥንታዊት ብራናዎች ውስጥ የተጻፉ ነገሮች አሉ የስዕሎች ውስጥ የተሳሉ ነገሮች አሉ ውስጥ የሚለውን ነው ማቀርብላችሁ እሱም በጣም አስገራሚ ነገር ነው ብዬ ነው ማስበው በተለይ በዚህ ዙሪያ ጥንት የነበሩ ሰዎች ምን ይሉ ነበር የሚለውንም ጭምር ነው የምናየው ማቀርብላችሁ ሁለት መጻሕፍቶችን በመጠቆም ነው እነዛም መጠቆም ብቻ ሳይሆን ግዕዙንም እየተረጎምኩላችሁ ብራናውን እየነገርኳችሁ ነው እንግዲህ ጥናታችሁ ሙሉ ለማድረግ በተቻለኛ አቅም የመሞክረው አንደኛው መጽሐፍ እንግዲህ ስለነዚህ ፍጡራን የያዘ ዜና እስክንድር የሚል መጽሐፍ ነው ዜና እስክንድር በጣም ጥንታዊ መጽሐፍ ነው እንግዲህ ተተርጉሞ እንደመጣም ይነገራል ብዙ ግን ቅጂዎች አሉት በጣም የሚገርም መጽሐፍ ነው ሙሉን አንብቤዋለሁ መጽሐፉን ተመልክቻለሁ አንብቤዋለሁ ብራናውም ነበረኝ እና በጣም ይገርመኛል ዜና እስክንድር ካነበብኳቸው መጽሐፍት መካከል በጣም የሚገርመኝ ነውና ዓለምን በሚዞርበት ጊዜ የሰውና የአራዊት መልክ ያላቸው አስደንጋጭ ፍጡራን ወዳሉበት የተሰወረ የሰበዳት ከተማ እንደደረሰ ነው የሚናገረው በተለይ መተርጉማኑ ከዚህ መጽሐፍ ወስደው ለቀለምሲስ ትርጓሜያቸው ተጠቅመውበታልና ምን ይላል ለየት ያለ ሰበዳት ከተማ ውስጥ ገባ ይላል እንዳ ግዕዙን እንደምታዩት ወምድህረዝ ካይበ ሰማ እስክንድር ንጉስ ከመሐለው ሰበዳት ወቃግስታት ትውልድ አጋንንት ወሰማንድሪስ ለመንፈቀ ገጾሙ ከመከልብ ወመንፈቆሙ ዘነባ አንበሳ ወመንፈቆሙ ክንፈንስ ወቦለ ይመስሉ ድብ ወከወሄላ እና እስክንድር ያጋንንት ነው የሚላቸው መጥፎ ዝርያዎች ናቸው የሰማንድሪስ ትውልድ የሆኑ ሰበዳትና ቃግስታት እንዳሉ ሰማ ነው የሚለው ይግማሹ ፊታቸው የውሻ ፊት ይመስላል ነው የሚለው የግማሾቹ ደግሞ መልካቸው ያንበሳ ጅራት ይመስለ ነው ግማሾቻቸው የንስር ክንፍ የመሰለ ፊት አላቸው ይላል ድብና የዱር ድመት የሚመስሉ ፍጡራን ናቸው እንግዲህ እዚህ ዓለም ውስጥ ነው እስክንድር እንደገባ የሚናገረው እና በጣም አስፈሪነታቸውን ከገለጠ በኋላ ምግብ ራሱ ምን ያህል ሲመገቡ አስፈሪ እንደነበሩ ሲገልጽ ወይያርልፉ መብላ አህተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ ወይትገበር ወይምንተኒ ዘንበለ ዘይበሉ ዘረከቡ ዘቦ ጠለ ወእፀወ ወቆጽለ ወስር ወአልቦ ዘይሜንኑ ወያህልቁ ኩሎ ዘረከቡ አሰርቱ ወክሌቱ ህብር ቦሙ ያለ ይቀጥላል በጣም ሰፊ ነው የግዕዙ ዶክመንት ተመልካቾቻችን ግን ወደ አማርኛ መልሼላችሁ ነግራችኋለሁና ሁሉ አያርፉም ከመመገብ ነው የሚላቸው ያገኙትን ሁሉ የሚበሉ ፍጡራን ናቸው ነው የሚለው ምንም አይሰሩም ይላል ከነጠብጣብ ወገን የቅጠላ ቅጠል የሚመገቡ አለ ስራስሩን የሚበሉ አለ ያገኙትን ሁሉ የሚጨርሱ ፍጡራን ናቸው ይላል 12 አይነት መልክ አላቸው ይላል አሰርቶ ክሌቱ ህብር ቦሙ 12 አይነት ህብር አላቸው እንዴት ያስፈራራል እንዴ ባለፈው ክፍል 2 ላይ እንዳያችሁት ከሆነ ግራጫ ምናምን ስንል ከነበረው ይሄ ትንሽ ሰፋ አድርጎ 12 አይነት መልክ ይጽፋል ሳርና ገለባን የሚቀሙበት የአንበሳ አፍ አላቸው ይላል የላንፊት የሚመስሉ አሉ ይላል አራዊት የሚመስሉ ደግሞ ንጹንም ክፉንም ስጋ የሚበሉ አሉ ይላል የፍኝት ራስ እና ያውሬ ራስ የሚመስሉ እንደ አመድ አይነት ሚልሱ በጣም ማይር እንት አሉ ይላል ሌሎቹ ደግሞ የባህር ወፍና አዞ የሚመስሉ ደግሞ ውሃና ደም የሚጠጡ ፍጡራንን አየሁ ነው የሚለው እና እነዚህ ንጹሁንም ምንም የሚምሩት ነገር የለም ይላል ደግሞ ያውራሪስ ፊቶችን የሚመስሉ የእንጨት ምናምን ነገራችን ስሮችን ሁሉ የሚበሉ
ተመለከትኩ ነው የሚለው። እንግዲህ እስክንድር ነው ይሄን ያለውና እነዚህ ደግሞ ፍጡራን አስፈሪ ናቸው መጽሐፉ ላይ እንዳየነውና ቀደምት ኢትዮጵያውያንም በስዕል ጭምር ነው ስዕሉ ላይ እንደምትመለከቷቸው እነዚህን የሳሏቸው እና የት ቦታ ነው ያሉት ነው የሚለው። እስክንድር ደግሞ ያሉበትን ቦታም ጭምር ይጠቁማል። በተለይ ዓለማቸው ራሱ ምን ይመስላል የሚለውን ሲጠቁም እነዚህ እንግዲህ በጣም የሚያስፈሩ ናቸው። ምን ይላል? ወኩሎሙ በበመልኮሙ ህብሮሙ ወበበአራየሆሙ ለከበቶሙ እግዚአብሔር ይላል። በየመልካቸው በየህብራቸው እግዚአብሔር ሰወራቸው ብሎ ነው ይሄ ግዙ ዶክመንት የሚያስቀምጠው። ወሃቦሙ እስካመ ፈቀድ ያወጾሙ ይላል። እግዚአብሔር የፈቀደባት ጊዜ አለ የሚያወጣቸው ነው። አሁን መጽሐፉ ነው የሚለው አይደለም። እና እሺ ቢመጡ ምን አይነት ዝግጅት አለን? የስነ ልቡና ዝግጅት ራሱና ከመኃይል ኩሎ ዘውስተምር ወኩሎ ዘስጋ ወነፍስ ወአልቦ ዘይፈሩ እሳተ ወይ ሐጺነ። እንግዲህ እስክንድር ምንድነው የሚለው? እግዚአብሔር ሰውሯቸዋል። እነዚህ ፍጡራን የሚወጡበት ጊዜ አለ። ሲወጡ ደግሞ ይላል እሳትም ሆነ ብረትን የሚፈሩት ነገር የለም ይላል። በምድርም በተራራ በጉድጓድ ስር ምንም የሚደበቃቸው የሚሰወራቸው ነገር የለም ይላልና ኢዩኤል 2 ላይ ያሉት አይነት ነው የሚጠቅሰው። እና እስክንድር እነዚህማ ከወጡ የሚተርፍ ሰው የለም ብሎ ነው ወደ እግዚአብሔር የጸለየው ነው የሚለውና ያን ጊዜ ሀገራቸውን ሲመለከት በጣም እስከ ጨለማው ምድር ድረስ የተጠጋ አለት የሆነ ነው የሚኖሩበት ዓለም ይላልና ብቻ የሚወጡበት የሆነች ክንድ አለቻቸው ነው የሚለው። 22 ክንድ የሆነች አንዲት መውጫ እንትን አለቻቸው፣ በር አለቻቸው እና ያቺ ውስጥ ደግሞ ሲታይ ሀገሩ በጣም አስፈሪ ድቅድቅ ጨለማ፣ በረዶ፣ ጭጋግ፣ ብርድ፣ ቁር ምናምን የበዛበት ነውና ራስ ሁሉ ያሳምማል። በጣም መጥፎ ነው ይላል። ማየት ራሱ አያስፈልግም ነው የሚለውና ይሄን ነው። ግን ምንድነው የሚለው እስክንድር እነዚህ ፍጡራን የዜማ መሳሪያ ነው የሚፈሩት ይላል። ፍሪኩዌንሲ ይፈራሉ፣ ድምጽ ይፈራሉ እና ምን ይላል? ወእግዚአብሔር በብዛህ ምህረቱ ወደ ውስተ አልባቢሆሙ ፍርሃት ወረአደ በሰማያ ድምፀ ቃለ ቀርም ወከበሮ ወእንዚራ ወመሰንቆና እንዚራ መሰንቆ የከበሮ ድምጽ ሲሰሙ ልባቸው ይርዳል ይንቀጠቀጣልና ይላል። ይሄ እንግዲህ ማርስ አታክ የሚለውን ፊልም ሁሉ ትዝ ይለኛል። ይሄን መጽሐፍ ባነበብኩ ጊዜ በጣም ብዙ ነገር መሳሪያ ተተኩሶባቸው ምን መጨረሻ ላይ ግን የሞቱት ምንድነው የሆነ ዜማ ድምጽ ሲሰሙ ጭንቅላታቸው እየፈነዳ ነው እንግዲህ ያለቁትና ማርስ አታክ በጣም አስገራሚ ፊልም ነው። እንደዚህ ያሉ ከጥንታዊ ታሪኮች በመነሳት ፈረንጆቹ ብዙ ሚሊዮን እና ቢሊዮን ዶላሮች ያፍሱበታል። እኛ ገና ተረት ነው ምናምን ነው ብለን ተረት እንኳን ብዙ ዶላሮች ለሀገር እንደሚያስገባ ገና አልተረዳንም። በጣም ከሚያስገርመኝ ነውና እነዚህን ፍጡራን በምንድነው መቆጣጠር የሚቻለው የሚለውን ነገር ለምሳሌ ዓለሙ ኒኩለር በመተኮስ ይላል አይደል እንዴ? ባለ ክፍል 2 ያያችሁ ኒኩለርን ተኩስ፣ ምን አይነት ወታደራዊ እርምጃ እንውሰድ፣ ማን ነው የሚወስነው፣ በጦርነቱ ማን ይሳተፍ ምናምን እንደሚባለውና ሐሳብ እንደሚሰጥ ቀደምት ኢትዮጵያውያን ደግሞ በጻፉት በተለይ ስለ ከበሩ ድንጋዮች በጻፉበት ጥንታዊ የኢትዮጵያውያን አባቶቻችን እናቶቻችን ጽሑፍ ላይ እነዚህ ካለ ፍጡራንን መቆጣጠር የሚችለው ማዕድን ብለው በርከት አድርገው ጠቅሰዋል። ለምሳሌ መራሁተ እብን የሚል አንድ ቁልፍ እንደ ቁልፍ ያለ ደንጊያ ጠቅሰዋል። እብነ ሐሪክ የሚልም ጠቅሰዋል። ሶስተኛ ህልቀተ ንጉስ ማለት የንጉስ ቀለበት እንደማለት ነው ጠቅሰዋል። ማህተመ እስክንድርም የሚል ጠቅሰዋል። መራሁተ ገነት የሚልም ማዕድን ጠቅሰዋልና እነዚህ ማዕድኖች እነዚህን ፍጡራን ለመቆጣጠር እንደሚጠቅሙ ጭምር ነው የጻፉትና እኔ በጣም ነው የሚገርመኝ። እስከዚህ ድረስ ቢያንስ አባቶቻችን አስበዋል ማለት ነው። አስበዋል። እኛ ገና መኖራቸው ለመኖራቸው ገና ምንም ለኛ ገና ዛሬውን እንኖር እንጂ ስለነገ ብዙም አናስብነን። ግን ምን ያህል የአእምሮ ዝግጅት እንዳለንም አላውቅም። እና እንደውም እነዚህን ክረምት አካባቢ ውሃ ይዞ ከረሞ በበጋ ከሚደርቅ ወንዝ አካባቢ ነበረ ይፈልጉት እንደነበረ የጻፉትና የሰው ጭንቅላት መሳይ ነው ማዕድኑ። ወደ በጣም ቀይ አረንጓዴ ነው፣ ሲወቅሩት ወደ ቀይ ቀለም ይወጣዋል። በጣም ደግሞ ማታ ደግሞ ሲወቅሩት በጣም ላይት ይረጫል፣ ቦግልም ብልጭ ድርግም ይላልና ኃይለኛ ያለውና የንስር ስዕለ ሀለው ውስጥ በውስጡ ስዕለ ብርሃን ዘንስር ይላሉ። የንስር ክንፉን የዘረጋ አይነት አለና የብርሃን ማህተም አድርገው ይቀርጹታል። በጥንት ጊዜ ነው የሚለውና ይሄንን ቀርጸው መለከት ላይ እንዚራ ላይ ከበሮ ላይ አድርገው
ያንን ሲመቱት የሚወጣው ድምጽ በጣም የሚያንቀጠቅጥና የሚያስፈራ ይሆናል ነው የሚሉትና እስክንድር የተጠቀመው ይሄን ማዕድን ነው። እነዚህን ጎግና ማጎግ ሰበዳአትን የተቆጣጠረበትና ዘአጾሙ ለጎግ ወለማጎግ በዝንቱ እብን በዚህ ድንጋይ በዚህ ማህተም አተመባቸው ብለው ነው የጻፉትና ይሄ በጣም አንዱ አስገራሚ የሆነ ነውና እንግዲህ እነዚህ ፍጡራን እንኳን አሉና ይምጡ ወይም ውጊያ ፍልሚያ ይኑር ቢባል እንኳን ምንድነው በዚህ አይነት ማዕድን ወይም በዚህ በሚያወጣው ንዝረት ፍሪኩዌንሲ ድምጽ ተቆጣጥሮታል እስክንድር የሚል ነው የሚነገሰው። ሌላው መጽሐፈ ንብ የተባለ አንድ መጽሐፍ ደግሞ በቃ እነዚህም ፍጡራን በደንብ አድርጎ ያስዳስሳል እና ምንድነው የሚለው እንደውም እግዚአብሔር በሰሜን አቅጣጫ ነው የዘጋባቸው ነው የሚለውና ይህ በሰሜን ያለ የዓለም በር ነው የሚሉት እንግዲህ ምናልባት ፖሎ አካባቢ ሊሆን ይችላል ብዬ አስባለሁ እና ከዓለም ወሰኖች በምስራቅ ሆነ በሰሜን ሌላ መግቢያና መውጫ የሌለው በር ነው የሚለው ያ በርና እስክንድርም የዘጋባቸው እዛ አካባቢ ነው የሚለውና ግዙፍ ተራራዎች አሉ የሰሜኑ ልጆች የሚባሉ ናቸው ተራራዎቹ እና 12 ክንዶች ያህል ክፍት በመተው እርስ በርሳቸው ነው ያጠጋጋባቸው እና ያን ማዕድን አመጣና በጣም ኃይለኛ ድምጽ ያለው አምጥቶ የነሐስ በር ሰርቶለት ቴስናቂስ በሚባል ዘይት እንደቀባው ነው የሚለው ያ በጣም ደግሞ ማዕድኑ ምንም የፈለገ ነገር ቢመጣ መከፈት አይችልም ነው የሚለው በቃ በጣም ምንም አይነት ጥበብ ብታመጣው አይከፈትም ነው የሚለውና እንደውም 22 ኪንግደም ናቸው ነው የሚለው ያ መጽሐፈ ንብ 22 ኪንግደም በጣም ብዙ እኮ ነው 22 ስርወ መንግስታት ይዘረዝራቸዋል ስሞቹን ጎግ ይላቸዋል ማጎግ ነዋል እሽቀናዝ ምናምን እያለ ብቻ 22ቱን ይጽፋል እና ድንገት ነው እንግዲህ ሰዎች በተዘናጉበት ሰዓት በቃ ጀስት ዓለማችን ምንም በማታስብበት መብላት መጠጣት መጋባት እንደሁን እንዳለው ኑሮ በቃ በድንገት ባለ ሰዓት ነው ጸጥታ ምንም ነገር በኮሽታ በሌለበት ሰዓት ነው በድንገት የሰሜኑ በሮች ይከፈታሉና እነዚህ ጭፍሮች ይወጣሉ ወደ ምድር ብሎ ጽፏል እንግዲህ ይሄ እንግዲህ እንደ ጥንታዊ ዶክመንት ወይም እንደ ጥንታዊ መዛግብት ተመራማሪነቴ ነው ላቀርብላችሁ የምችለውና ያን ጊዜ ደግሞ ሰዎች ይሸሻሉ ነው የሚለው በቃ ወደ መቃብር ስፍራዎች ወደ ገደል ውስጥ በቃ ፊልም ላይ እንደምናየው አይነት ይመስለኛል ዱምስዴ እና ዮሐንስ ራእይ ላይ መተርጉማኑ ከነዚህ መጻሕፍት ነው ወስደው ለትርጓሜያቸው በድንገት ይወጣሉ የሚለው ነው የጻፉትና በቃ ሚርመሰመሰውን እንስሳት ሁሉ ነው የሚበሉት ነው የሚለውና በጣም ብዙ ዲዛስተር ውድመት ነው ምድራችን ላይ የሚያደርሱት ነው የሚለው እንግዲህ ካስከፊ ብዙ መከራ ካደረጉ በኋላ ይሄም በሙቪ እናየው ሆነ አሁን ሙቪ የሚያይ ፊልም የሚያይ እነዚህ ነገሮች በደንብ አድርጎ ያየ እንደሆነ ረዳለውና ብዙዎቹ ሃሊውድ ላይ ሰርተውታል እነዚህና ከአንድ ሳምንት በኋላ ኢዮጴ የሚባል ሜዳ ላይ ነው የነሱ የመጨረሻ ጥፋታቸው የሚሆነው ይላል እንግዲህ ብርቱ መልአክ ታዞ ከእግዚአብሔር እንዲያጠፋቸው ይደረጋል የሚል ነው እዛ መጽሐፈ ንብ ላይ ሰፍሮ የምናየው መጽሐፈ ዜና እስክንድር ላይ ደግሞ በእንደዚህ አይነት መልኩ እነዚህ የካል ፍጡራንን እንደዘጋባቸው ይጽፋል ቀደምት ኢትዮጵያውያን ደግሞ እነዚህን ፍጡራን በምን ዘዴ ተቆጣጠራቸው የሚለውን ማዕድኑን ጭምር እንግዲህ ዘርዘር አድርገው ተናግረዋል ይሄም በጣም የሚገርም ነው ሌላው ገላውዲዮስን ታሪክ ሳይ ቅዱስ ሚካኤል ሰይፍ ሰጥቶት እንደዚህ አይነት ፍጡራንን ሲወጋ ስዕሉን በብራና መጻሕፍት ላይ በቤተክርስቲያን በአብያተ ክርስቲያናት ግድግዳ ላይ ማየት የተለመደ ነው እኔ እንዳጋጣሚ ዋሽንግተን ዲሲ በነበርኩበት ጊዜ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ወደ 800 የኢትዮጵያ ብራና መጻሕፍት ያሉበት እንድጎበኝ ተፈቅዶልኝ 400 ጥቅሎችን አየው 400 የብራና መጻሕፍትን ስመለከት አንዱ ይሄ ስዕል ያለበት ነውና በጣም ገርሞኛል ይሄ በጣም ከሚገርሙኝ ነገሮች ናቸው እነዚህን ሁሉ ታሪኮች ወደ ስክሪፕት መለወጥ በጣም ቀላል ነው ትንሽ ወጪ ይፈልጋል የታወቀ ነው ግን ገቢውም ደግሞ የዛን ያህል በሚሊዮንና በቢሊዮን ዶላር የሚቆጠር በመሆኑ እንግዲህ ታስቡበት ይገባል የሚል እምነት አለኝ አቫታር እንኳን ወደ 2.7 ቢሊዮን ዶላር እኮ ነው ያስገባውና ይሄ በጣም ይገርመኛል እና ሌላው ደግሞ ማነሳላችሁ እንግዲህ 3ኛ ክፍል ላይ ነኝ ዩኤፍኦ የማይታወቁ በራሪ አካላት ወይም ኤሊያኖች ባዕድ ፍጡራን
ከሰው ውጪ እዚህ ዓለም ከሚንቀሳቀሱ ውጪ በሌላ ዳይሜንሽን ውስጥ ስለሚኖሩ ነበር ለተከታታይ ሳምንት ቀናት ያቀረብኩኝ። ዛሬ የመጨረሻውን ክፍል ነው ይዤላችሁ የቀረብኩት። ሌላው መጽሐፈ ዜና ምስጢር በጣም የሚገርም መጽሐፍ ነው። ወደ 813 ገጽ ነው። ተመስጬ ነው ያነበብኩት። እኔ በህይወቴ እንደዚህ ረቀቅ ያለ መጽሐፍ አጋጥሞኝ አያውቅም። ሙሉን ነው ያነበብኩት እና ትንሽ ከባድ ነበረ ለኔ ራሱ። እንግዲህ እንደ አንባቢ ሙሉን የግዕዙን ዶክመንት አነበብኩት። ከባድ ሌላ ዓለም ውስጥ ነው ይዞ የሚገባው በራሱና ከባድ ነው እና ወደዚህ ምድር ለመላመድ ይከብዳልና ብዙ አይነት ፍጡራን ነው የሚዘረዝረውና ሰምተን አይተን የማናቀው በመሆኑ እንግዲህ ይሄ ምን ልንል እንችላለን? በጣም ከነዚህ ውስጥ ለምሳሌ ሌላ ዓለማት ምድር አይደለም ሌላ ዓለማት ውስጥ ሲጠቅሳቸው እንግዲህ ሁሉንም የፈጠረ እግዚአብሔር እንደሆነ ነው በዝርዝር የሚያስቀምጠውና አንደኛው በእንቁ የታነጸች ፀሐይ የሌለባት ዓለምን ነው የሚጽፈው። እንግዲህ ሌላ ፀሐይ የሌለባት ዓለም ነው የሚጽፈውና እዛ ዓለም ውስጥ ምን ይላል? እንደ ቤታቸው እዛ ውስጥ ያሉ ፍጡራን የሚኖሩበት ቤታቸው እንደ ድንኳን ሞላላ ነውና በጣም ለአይን ግን ያምራል ይላል። ጣሪያው ራሱ ካሌምኒው በሚባል እንቁ የታነጸ ነው ይላልና እንደ ሴሩን ድንጋይ ነው፣ ነጭ ነው የሚለው በጣም እና መልኩ ሁሉ መለወጥ ይችላል ነው ቤታቸው የሚለው። አንዳንዴ አረንጓዴ የሚመስል አለ ይላል፣ የሚቀላበት ጊዜ አለ ይላል፣ የሚያጽደለድልበት ጊዜ አለ ይላልና እዛ ያሉ ፍጡራንም ልክ እንደ ቤታቸው ህብራቸው የሚለዋወጥ ነው ይላል እና በጣም ምንድነው የሚለው እንደውም ግንቡ ራሱ የሚኖሩበት ዓለም ግንቡ ከባንዜራ እንቁ የታነጸ ነው የሚለው። ግዕዝ ነው የአማርኛውን ነው የምነግራችሁ። የባንዜራ እንቁ ደግሞ በጣም ድምፁ ደስ እንደሚያሰኘው እንደ ናብሊስ ድንጋይ ነው። መልኩ ደግሞ እንደ ውሃ የጠራ ነው። ብርሃኑ ደግሞ ቀይ የሆነ ዓለም ነው የሚለው። ይሄ በጣም አስገራሚ ዓለም ነው። እዚህ ላይ የኢትዮጵያ ዶክመንት ላይ የተመለከትኩት በጣም ይሄንን እንግዲህ በሆሊውድ ፊልሞች ላይ ማየት የተለመደ ነውና እዛ ውስጥ ምንድነው የሚለው? ፀሐይ የለም ነው የሚለው። ራሱ ማዕድን ሁሉ የሚያበራበት ዓለም ነው። ኢቭን እዛ ውስጥ ያሉ ፍጡራን አይኖቻቸው ራሱ ብርሃን ናቸው ነው የሚለውና በቃ እንደ መብራት ይገለገሉባቸዋል ነው የሚለው። ቁመታቸው በጣም ረጃጅም እና በመላእክ መለኪያ 12 ክንድ ይላል። ምን ያህል ርዙማን ናቸው ማለት ነውና ጠጉራቸው ደግሞ እስከ ተረከዛቸው ድረስ የሚደርስ ነው የሚለው። አፍንጮቻቸው ረጅም፣ ጆሮቻቸው ደግሞ ይላል የአፍንጮቻቸው እንግዲህ ቁመታቸው ረጅም ያደርጋል። ጆሮቻቸውን ደግሞ እንደ ካሌኦትሪው ይላል ቅርፍት አይነት ብሎ ይጠቅሰዋል። ምን አይነት ቅርፍት እንደሆነ አላቅም። እና ሰውነታቸው ሁሉ ደግሞ ነጭ ጠጉር የተሞላ ዓለም ነው የሚለው እና ደግሞ በፊታቸው ላይ ቀንድ መሰል ነገር አላቸው ይላልና አይኖቻቸው በሰው ክንድ 3 ክንድ ናቸው። ምን ማለት ነው? ከባድ ነው። ሴቶቹ ግን ከብቻው ከራስ ፀጉር በቀር ፀጉርና ቀንድ የላቸውም ይላል። ደግሞ ሴቶች እንስቶች አሏቸው ይላልና በጣም ከገረመኝ ነገር ምንድነው ልብሶቻቸው ጠጉራቸው ብቻ ነው ካለ በኋላ ይሸምናሉ ይላል። ሽመና አለ ማለት ነው። የልብስ ቴክኖሎጂ አለ ማለት ነውና አርዝመው ነው የሚለብሱትና በቃ ደምግባታቸው ግሩማን ናቸው ነው ይላል። ይሄ እንግዲህ አንዱን ዓለም ነው የሚጽፈው። አንዱን ዓለም በጣም ዝርዝሩን ነው እንደው ጠቅለል አድርጌ ያቀረብኩት። ይሄ እንግዲህ አንድ ትልቅ ዶክመንት ነው እና ምንድነው ደግሞ የሚቀጥለው እዛ ዓለም ውስጥ ቀንዱ 10 የሆነ የሚመስል ነገር ነው የሚለው አውሬ አለ ይላልና እንደ ግንብ ነው የሚሸፍነው ይላል። በቃ ያንን ዓለም ወደዛ እንዳይገባ እና ወደ 24 ክንፍ አሉት ብሎ ነው የሚጽፈው። በጣም ይከብዳል ክቡራን ተመልካቾቻችን። እና ይሄን ሙሉ ማንበብ እንዴት ሊከብድ እንደሚችል አስቡትና በጊዜው ለኔ ራሴ በጣም ከብዶኝ ነበር። ወደ 800 ምናምን ገጽ ብራና ማንበብ ይሄን ሁሉ ማጤን ትንሽ ከብዳል። እናንተ ራሶችን ስለነገርኳችሁ ምን ያህል እየከበዳችሁ እየረቀቃችሁ እንደሆነ አውቃለሁ። ግን ምን ማድረግ አይቻልም እና አእምሮን ሰፋ ማድረግ ያስፈልጋልና ምንድነው የሚለው እንደውም እግዚአብሔር ከፈለገ ይላል ለመቅሰፍት ራሱ ይሄን አውሬ ሊልከው ሁሉ ይችላል የሚል ነው እና ሚተኛው ራሱ ቀይ ባህር ላይ ነው ይላል። እንደ ቀይ የመሰለ ባህር አለው ለራሱ ሚተኛበት ነው ይላል እና ያንን ዓለም ያጥረዋል ነው የሚለውና ይሄን አውሬ እንደ እሳት ነበልባል ቀይ አይነት ነው ብሎ አንድ ዓለም ይጽፋል። ሌላው ዓለም ላይ ደግሞ በጣም ይቀጥላል። እንግዲህ ሌላ ዩኒቨርስ መልቲቨርስ ምንም ልንለው አንችልምና ሌላው ዓለም ደግሞ አሳዎች ያሉበት፣ አሳንበሬዎች ያሉበት፣ ዘንዶች ያሉበት ይሄ ግዙፋን አይ ቲንክ ኤጲፋኒዮስ ላይ ይመስለኛል በድምጽ የሚገሉ ግሩማን አራዊት ያሉበት ዓለም አለ ይላል። ድምጽ አናውቅ እንግዲህ አርጃኖች ወፎች ያሉበት ዓለም አለ ይላል እና
አካላቸው ራሱ እንደ ተራራ ትልቅ ነው ይላል። በጣም ግዙፋን ናቸው። ልክ እንደ ዳይኖሰር በሉ ግዙፍ ናቸው። ጠጉርና ቀንድ የላቸውም ይላል። ወተታቸው ደግሞ እንደ ቀይ አይነት ነው፣ ህንዳዊ ቀለም እንደ ሰማያዊ ቀለምም ይወስደዋልና ሆዳቸው እንደ ሰሌዳ ነው ይላል። እንደዚህ ልሙጥ ነገር ነው። ይበላሉ፣ ይጠጣሉ፣ ይዘላሉ ካለ በኋላ የሚገርመው የጎግና ማጎግ ቅድም የጠቀስኩላችሁ ሲከፉ ይላል እነዚህ ይመጡና ገለዋቸው የተወሰነውን አትርፈው ወደ ዓለማቸው ይመለሳሉ ነው የሚለውና በጣም እና በቃ ድንቅ ፍጡራን ናቸው እግዚአብሔር ነው ብሎ የሚዘጋው መጽሐፉና ስፍር ቁጥር የሌለው ፍሬን ያፈራል ነው የሚለው። በተለይ ደግሞ ብልምቦዝ ብሎ የሚጠቅሰው አለ ከሚባል ደጃፋቸው ላይ እንደ ባህር አሸዋ ነው ህብስት የሚወጣው ነው የሚለው። ይበላሉ፣ ውሃቸው ማር ነው ይላል። በጣም የተለየ ዓለም ነው ይላል። የጉፋኔውን ወተት ይጠጣሉ ይላል። ሴቶቹም ስንዝር መጠን ያለው ጅራት አላቸው ነው የሚለው። እንዴት እንደሆነ አላቅም። ቀዩ አውሬ ያለበት ሀገራቸው በአረንጓዴ ደመና የታጠረ ነው የሚለው እና ተራሮቻቸው በቃ ያበራሉ ነው የሚለው የዓለም እና ከደመናው ቀጥሎ አረንጓዴ ባህር አለ ነው የሚለው። እንግዲህ ደመና አለ ማለት ነው። ደመና አለው፣ አረንጓዴ ባህር አለና በጣም ሰፊ ባህር ነው ያለው ይላል። ከአረንጓዴው ባህር ቀጥሎ ስሙ ሮዝ የሚባል ትልቅ ዛፍ አለ ብሎ ነው የሚጠቅሰው። የሚገርመው በተለያዩ ፍራፍሬዎች አሉ ነው የሚለው። ወደዛ ያኛው ዓለም ላይ ምናልባት አተሩ ራሱ ቁመቱ ወደ 40 ክንድ የሚደርስ ነው የሚለው። ፍሬው ደግሞ ወደ ታች እንደሚል እንደ ነዚል ነው ይላል። ዛፎቻቸው ራሱ ቁመታቸው ወደ 5 እልፍ ኦር ማለት 50 ሺህ ክንድ ኦል ማለት ነውና በጣም የማያፈራ ዛፍ የለም። እንደ ፀሐይ የሚያበራ የወርቅ ደንጊያዎች ሁሉ ሞልተውታል እዛ ዓለም ላይ ነው የሚለውና እንስሶቹ ራሱ የሚታለቡት ከአንገታቸው በታች ነው ይላል። ወደ ታች ጡት ሳይሆን ከአንገታቸው በታች ነው ይላልና ጡቶቻቸው ራሱ አንገታቸው ላይ ነው ያሉት ነው የሚለው እና ሀፍረታቸው ራሱ ሀፍረተ ስጋቸው በጎናቸው ላይ ነውና በሚወልዱ ጊዜ አይታመሙም ነው የሚለው። ሆዳቸውን ሰንጥቀው ልጆችን ይወልዳሉ። ከወለዱ በኋላ ሆዳቸውን ይሰፋሉ ነው የሚለው። ሰርጀሪ አለ ማለት ነው እዚህ ዓለም ላይ እንደ ኢትዮጵያ እንደዚህ መጽሐፍ ዶክመንት ይሰፉታል ይላልና የሴቶቹ ጣቶች ወደ 12 ያደርሳቸዋል፣ የወንዶቹ ደግሞ ወደ 14 ያደርሳቸዋል። ይሄ መጽሐፍ እንግዲህ እንደ አንድ የጥንታዊት መዛግብት ተመራማሪነቴ ማቅረብ ግዴታዬ ስለሆነ ነው። በቁመት ደረጃ ደግሞ ሴቶቹ ከወንዶቹ ይበልጣሉ ነው የሚለው። ሁሉም በእጅጉ መልካቸው ግን ቆንጆ ነው የሚለው። ደምግባታቸውም በጣም አንዲት አይነት ነው የሚለው። ይሄ ጥቁር፣ ቀይ፣ ወፍራም፣ ቀጭን፣ ረጅም፣ አጭር የሚባል ነገር የለም። ራሱን ችሎ ውበታቸው፣ ደምግባታቸው አንድ ነው የሚል ነው። ሌላው በጣም የሚገርመው ፋፋ የሚል ደግሞ አንድ ትልቅ ዛፍ አለ ነው የሚለው። ይሄ ዛፍ ምንድነው? 1000 ዓመት እየኖሩ እነዚህ ፍጡራን የሚታደሱበት ነው ከእግዚአብሔር የተሰጣቸው ነው የሚለውና ይህን ዛፍ እየተመገቡ ሴቶቹም ወንዶቹም እየታደሱ እነዚህ ፍጡራን ይኖራሉ ብሎ ያስቀምጣልና ደግሞ እንደዚህ እነዚህ ሴቶቹ ደግሞ እንደ ጡት ነገር የላቸውም ነው የሚለው። በቃ አፍረታቸው ዳራቸው መውጫ አንዲት ናት ነው የሚሉትና በተለይ የወንዶቹ ጠጉር እንደ ቀይ ሐር ላይ ቀላ ነው ብሎ ይጽፋል። የሴቶቹ ደግሞ እንደ ጠጉር እንደ ቁራ የጠቆረ እንደ ተፈተለ ሐር ነውና ሞጣይት ነገር ይለብሳሉ፣ ነጭ ልብስ ለብሰው ይዋባሉና ህብራቸው እንደ ፀሐይ ነው እነዚህ ፍጡራን ብሎ ይህን ዓለም ደግሞ ይሄ መጽሐፍ ያስጎበኘናል። ሌላው በጣም የሚገርመው ነገር ምንድነው? ትልልቅ አሳዎች ሁሉ አሉበትና እነዚህ አሳዎች ወደ ባህር ሲገቡ ይሰነጠቃሉ፣ እነዛን ይመገባሉ ይላል። በጣም የሚገርም ነው። ሌላ ደግሞ የማር ወንዝ ሁሉ አለበት ነው የሚለውና የሚገርም ዓለም ውስጥ ይሰራል። ሌላው በጣም እዛ ውስጥ ደግሞ ባራንፋን የሚባሉ የነጫጭ ንቦች ቦታ አለ ይላል። አይ ቲንክ ማን በዚህ አይነት እና በጣም ንቦቹ ማርን የሚሰሩ ናቸው። እንደ ደለቡ ዶሮዎች የሚያክሉ ናቸው ንቦች ይላል ነው። ሌላው ደግሞ የመጽሐፉ ስመለከት ከፀሐይ አንጻር ስላለች ደግሞ የተለዩ ፍጡራን ስለሚኖሩበት ሌላ ደግሞ ዓለም ይጽፍልናል። ሀገሯ በጣም የጠራሽ ናት ነው የሚለው። ዓለሟ ብለን እናስበው። ያች ዓለም በጣም ለማየት ያማረች ናት። ድንጋዮቹ ራሱ ነጫጮች ናቸው። ዛፎቹ፣ ምድረ በዳ ሳሮች ሁሉ ነጫጭ ናቸው። ቤቱ ሁሉ እዛ የሚኖሩ ፍጡራን ነጫጭ ድንኳን ነው የሚመስለው።
በጎቹ፣ እንስሳዎቹ ሁሉ፣ ወፎቹ ነጫጭ ናቸው። ቀይ የለም፣ ጥቁር የለም፣ ዝንጉርጉር የለም። በቃ ዓለሙ ብቻ ነጫጭ ነገር ያለበት ነው። የዛፍ ወንዞች ሁሉ ነጫጭ አይነት ቀለም ነው ያላቸው። እንደውም ቦታው እንደ ቀርዱ፣ እንደ አራራት፣ እንደ ቀርሜሎስ፣ እንደ ገላአዲያን ፉን ተራራ ከፀሐይ ጋር ትይዩ ነው የሚለው። አሁን ይሄን ነው ማሰብ እንግዲህ ፀሐይ አለች፣ ዩኒቨርስ አለ። እንዴት ነው ከፀሐይ ትይዩ የሆነ ዓለም? ይሄ እንግዲህ ማሰብ እንደ አንድ ስነ ፈለክ ተመራማሪ ማሰብ ያስፈልጋል ብዬ አስባለሁ። እና ፀሐይ ሲወጣ ከሌላው ቀድሞ እዚህ ዓለም ውስጥ ነው የሚወጣው። ሜርኩሪ፣ ቬኑስ፣ እንዴት ነው ነገሩ? ግራ ያጋባል እኮ። ኦር ፕላኔት ኤክስ፣ ኒቢሩ፣ እኔ እንጃ ምልከታዬን ነው ብቻ ይወጣል ይላል። እና ማንም እዛ መታየት አይችልም ነው የሚለው በጣም ከማብራቷ የተነሳ። ግን የሚገርመው ፀሐይ ብርሃኗ ብቻ ይሄዳል እንጂ ሙቀትነቷ እዛ ዓለም ውስጥ አይገባም ነው የሚለው። ይሄ ደግሞ ትንሽ የረቀቀ ነው እና እንደ ጨረቃ ብቻ ጨረቃ ብርሃን አለ ሙቀት እንደሌላት እንደዚህ ሁሉ በተመሳሳይ መልኩ የፀሐይ ሙቀትነቷ ወደዛ ዓለም አይገባም ነው የሚለው። እና እዛ ውስጥ ያሉት ደግሞ ቁመታቸው ረጃጅም ፍጡራን ናቸው። ግን ፊታቸው ትንሽ ለውጥ ወጥ ያለ ነው። ጆሮአቸው እንደ አንበሳ፣ ግራግራቸው እንደ አንበሳ፣ አንገታቸው እንደ ፈረስ መልክ ያደርጋቸዋል። ጥርሶቻቸው እንደ ንስር፣ ጎኖቻቸው ብቻ አራዊት ህብር ያላቸው ናቸው። በጣም ይገርማል። ግን ፀጉራቸው የተከፈከፈ ነው ይላል፣ ነጭ ነው ይላል። እና እንደውም በሴፋልኬት በእነሱ መስፈሪያ ወደ 7 ክንድ ያለ ነው ይላልና ቁመታቸው ከወንዶቹ ይበልጣል ነው የሚለው ይሄ መጽሐፍ። ግዝፈታቸው እንደ እንቁ ደንጊያ በጣም ብርቱ ነው ይላል። በጎኗቸው ነው 3 ይወልዳሉ ይላል። አንድ ሴት 2 ወንዶችን ነው የሚወልዱት ነው የሚለው። ፊታቸው ደግሞ ዝንጀሮ አይነት መልክም ያለው ይላል። ለሴቶቹ ድንግልና የላቸውም ይላል። እነዚህ አዳም ዝርዮች አይደሉም ነው የሚለው። የንፋሊው ዘር ናቸው ነው የሚለው። ምን ማለት ነው? አይዶን ነው። በጣም የረቀቀ ነገር ነውና እንደ ቀርዱ ተራራ ነው። ቀርዱ የኖህ መርከብ ያረፈችበት ቦታ ነው አራራት እና የዝንጀሮ ቦታ ነው ይላል። በጣም በቁመቱ ገመልን የሚመስል ይልና ሲዘረዝረው ደግሞ በድምፁ ደግሞ ሰውን መግደል የሚችል ዝንጀሮ አለ። ፕላኔት ኤፕ ከዚህ እኮ ወይኔ የሚሰራው ጠፋ እንጂ የሚገራርም ነገር ነበረ። እንግዲህ ሆሊውዶች በጣም ፈጣኖች ናቸው። እና አስፈሪ ዝንጀሮ አለ ፕላኔት ኤፕ። ሆንግ ኮንግ ነው መሰለኝ፣ ኪንግ ኮንግ ብዙ ፊልሞችን አይተናልና እና በጣም ስለሱ ትውልድ ሁሉ ይጽፋልና ይችን ዓለም እንዴት እንዳገኛት ጭምር ሚስቱ ደግሞ ስትሬንጅ እንደምትባል በጣም ማርማር የሚል ብርጭቅ የሚመስል ከማር ከሶከር ይልቅ የሚጣፍጥ አይነት ምግብ እንዳላቸው ይጽፍና በጣም የሚገርመው ደግሞ የፀሐይ ግርዶሽ አለ ነው የሚሉት። የፀሐይን ግርዶሽ ግን በእነሱ መንጦላዕተ ፀሐይ ይሉታል ይላል። የፀሐይ መጋረጃ ነው የሚለው ግዕዙ። እና ፀሐይ ራሱ ወደ ብርሃኗ ከሀገራቸው እንዲቋረጥ የማድረግ ሁሉ ኃይል አላቸው። አናቅም መጽሐፉ ያለውን ነው የምነግራችሁ። እንግዲህ ያው የግድ የምርምር ነው መቅረብ አለበት። ግዕዙ ነው ዶክመንቱ፣ እኔ ማቅረብ ስላለብኝ ነውና ከብቻዋ ከፀሐይ በቀር ከዋክብት እዛ ዓለም ውስጥ የሉም የሚል ነው ራሱን ችሎ አንድ ዶክመንት የሚጽፈው። ተመሳሳይ ሆኖ አግኝቼዋለሁ። ክቡራንና ክቡራት ረጅም ነገርን ነው እንግዲህ ለተከታታይ 3 ቀናት ያቀረብኩላችሁ። ስለ ዩኤፍኦ፣ ስለ ኤሊያን የሳይንስ ዶክመንት ምን ይላል፣ የኢትዮጵያ መዛግብት ምን ይላሉ የሚለውን ነበር ይዤላችሁ የቀረብኩት። ይሄ በጣም የረቀቀ ነገር ነው። 2 እና 1 አምልጧቸዋል። አሁን 3ኛው ክፍል ላይ ነው የምንገኘው። ወደ ኋላ መለስ ብላችሁ እንድታዩ ልባዊ መልእክቴን አስተላልፋለሁ። በተረፈ ግን ሰላማችሁ ይብዛ። ሰላም እደሩ።